ገብካውና አባትን ጠርተነዋል። አባትን አሟላት አትሄድም ወይ? እንደማመጥ ለሩታ ከምታስቀበል ለራስ አስቀብስኩኝ። ሩታ ማለት አንተም ሰው ነህ፣ እሷም ሰው ነህ፣ እኔም ሰው ነኝ። ክብር ይገባናል። በቃ ለምንድን ነው ሩታ እንዴ ክብር አልሰጣትም? አንተ ምን አገባ? እኔ ነኝ የምሰጣት። ስታከብረኝ ነው ማከብራት፣ ስታከብረኝ ነው ማከብራት። አንተ ምን አግብቶ ነው ለአብርሃም እሷ ደግሞ ያንን ምክንያት አልተውም እያለች ያለችው። ስለዚህ መተው ነው አማራጩ የሚሆነው። ኖ አንተም እያደረግህ ያለው ነገር እኮ ትክክል አይደለም። እየሰራ ያለው ነገር ትክክል ነው እንዴ? ና ያልኩህ እኮ የምትሰማኝ መስሎኝ ነበር። ጋሼ የምትሰማው መስሎኝ ነበር። ምን ልስማችሁ? እሺ እኔ እኮ አሁን ግራ ነው የገባኝ። እኔ ከኔ በኩል እሺ የምትፈልጉትን ነገር እያደረኩኝ ነው አይደል ያለሁት? ምን ፈልገው ነገር አደረግህ እንዴ? እሺ ይቅርታ ጠይቃት አላችሁኝ። እሺ ይቅርታ አልኩኝ። እንደገና ደግሞ ባለፈው ምንድን ነው የተፈጠረው? ዝም በል አታውራ፣ እሷ ታውራ አላችሁኝ። እሺ እሷ አወራች እንደማትፈልግ ከኔ ጋር መታረቅ እንደማትፈልግ ምናምን ያው ሁሉ ነገር አወራች እንዴ? እሺ ታዲያ በግድ እኔ ከኔ ጋር ካልኖርሽ ማለት እችላለሁ? ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ በነገራችን ላይ ዛሬ ማለት ነው 4 ይሁን 5 ቪዲዮ ነው የተለቀቀው ማለት ነው። እዚህ ሰፈር 4 ይሁን 5 ቪዲዮ ኤፍሬም ቤት ከ2 ሰዓት በፊት ከዛ ደግሞ እዩ ተብየው ቤት እዩ የምትባለው ራሱ እንዳንተ በቃ አቋም አቤል የሚባለው አንድ ፊቱን የሆነ ሰው ይዞ ደግፎ እየሄደ ነው። በቃ ጥላቸው ታውቆለታል። አንተ አሁን በጣም ነው የምታስመስለው። የሆነ ቀን ከሩታ ጋር ትሆናለህ፣ የሆነ ቀን ደግሞ ከአብርሃም ጋር ትሆናለህ። ስለዚህ አንተ አቋም የሌለው ሰው ደግሞ መጨረሻም ላይ ቢሆን ሁሉንም ይከዳል። ስለዚህ ምንም ብታወራ የሚያዳምጥህና የሚሰማ ሰው የለም ማለት ነው። ሌላ ደግሞ እንዲሁ ደግሞ በአንደኛው ቤት ተለቋል። ብቻ ብዙ ነው የተለቀቀው ማለት እኔ የሁሉንም ሳሳድድ አልኖርም፣ ግን አብርሃም በወንድሙ ቤት በተናገራቸው ንግግሮች አንዳንድ ነገሮችን ለመናገር እወዳለሁ ማለት ነው። አንተ አሁን ዘና ፈታ ቀብረር ብዬ መኖር ነው የምፈልገው፣ በዚህ ሰዓት ነፃነቴን አግኝቻለሁ አልክ። መንዘላዘል፣ መዘሞት፣ በትዳር ላይ መሄድ ምናምን ይሄ ለአንተ እንደ መዝናናት ተቆጥሯል ማለት ነው። እንግዲህ እንደተረዳሁት እንደዛ ነው። መቼ ይሳራል ቤተሰብ ከሩታ ጋር ነው የምትዝናናው ሲለው እንኳን ምንድን ነው ያለው? አንተ ራስህ አስተሳሰብ ትክክል አይደለም። እኔ ከሩታ አልኩኝ ከሄርሜላ ጋር ማለት ሲለው አንተ ራስህ አስተሳሰብ ትክክል አይደለም። ከእሷ ጋር ስለሆንኩ ሳይሆን በራሴ መዝናናት ነው የምፈልገው። በቃ ራሴ ማደስ ነው የምፈልገው። የልጅ አባት ነኝ። ኧረ እባክህ የልጅ አባት ታዲያ ተንዘላዘል ይላል እንዴ? የልጅ አባት ስትሆን እኮ የነበረህን ነገር ትተህ ሰበር ወይም ደግሞ ነገሮችን እየተውክ ቀስ ብለህ መምራት እንድትችል ነው። የልጅ አባት ሆንክ ማለት እድሜ ብቻ ሳይሆን ጭንቅላትም እየበሰለ እየጨመረ እንዲሄድ እንጂ ዝም ብለክ ነገሮችን ይዘህ ወይም ደግሞ እንዴት ነው እንደ አልባሌ ነገር ቆጥረህ እንትን እንድትል አይደለም። ገባ? ግን አንተ አሁን እያደረክ ያላቸው ነገሮች በሙሉ ምንም የሚመጥኑ አይደሉም። በነገራችን ላይ ሻሽ ራሱ እንደ እንትን ነው የሥራ ብዛቴ እንግዲህ እንደ እንትን ያሰብኩት ሻሻችንን እንሰርሻሽ ነው የሚያወጣው። ጸጉራችንማ ምን እንደሚመስል ጊዜው ማለት ነው። ክርስቶስ መጨረሻችንን አሳምሮ እንደዚህ እንደሆነንማ እንዳንቀር እና ውድ ቤተሰቦቼ እንግዲህ ዋናው ነገር ሐሳብክ አንተ የምትፈልገውን ነገር እንትን ለማለት ማለት ትዳርህን ትተህ መሰሰል መሯሯጥ ለአንተ እንደ ቀላል ነገር ነው የሚታየው። ገባ? ምንም በቃ የሚያዝናና ነገር እሱ ነው ተብሎ የሚታሰብ። በጣም ያሳዝናል። መጨረሻ ምን እንደሚሆን ሳስበው ራሱ ማለት ነው በጣም ነው የሚገርመኝ። ለምን ብዙዎቻችሁ ደግሞ አንዳንድ ኮሜንት እኔም ጋር እዛም ድራማ ነው ያላችሁ ጽፋላችሁ። እኛ እኮ ድራማ መሆኑ አይደለም የጠፋን፣ ግን የሚያስተምር ነገር የለውም ነው። በድራማ ሰበብ ይህን ልክ እንኳን እየነገረ ሩታን የሚያኖራት ያናድደኛል እኔ በበኩሌ ማለት ነው። ምክንያቱም ሊሆን የማይገባው ነገር ስለሆነ ማለት ነው። ሊሆን የማይገባው ነገር ስለሆነ ትዳር ማለት እንደ ቀልድ አይደለም። ሌላው ደግሞ ቡችላው አቤል ተብዬው ደግሞ እንደምታዩት እንግዲህ ደም በደም ሆኖ የመጣችው የሩታ እህት ነኝ ባይ ሌላኛው። እኔ እኮ የሩታ እህቶች አበዛዛቸው በነገራችን ላይ ከነ ሚላት ውጭ ያሉት እንዳለ ውሸት ፌክ፣ ወንድም ተብዮቹ ፌክ ድራማ የገቡ ናቸው። ወንድም ምንም እንትን አይደሉም። ወንድሞቿም አይደሉም ሲጀምር እነዚህ ሁለቱ ወጣጤዎች ማለት ነው። ትክክለኛ ወንድሟ ያው ነው በቀደም ቪዲዮ ላይ የመጣው ነው። እዚህ ጋር ደግሞ እንግዲህ ስሙት መጀመሪያ
አያችሁ ትወና ራሱ አችልም። አሁን እቺ ልጅ አዲስ የገባችው ልጅ ትወና ዜሮ ናት። ምክንያቱም የሩታ እህት ነኝ ብላ ልክ እንዴት ነው የደበደበ ሰው በኮንፊደንስ መጥቶ እነሱ ፊት ሲቆም አስቡት ምን ሊሆን እንደሚችል። ምን ነው አቤል ወንድ አይደለም እንዴ? ያንጠለጠለው የወንድ አይደለም እንዴ? ሴት እስከምደበድብ ድረስ ሴት ሄዶ ነው እንደው ማለት ማስመሰል እንኳን ሲሆን በአግባቡ ብታስመስሉ ጥሩ ነው። ስታውኑ ራሱ የሆነ የሚመሳሰል ነገር ብታረጉት ማለት ነው። ሲቀጥል ደግሞ እኔ እኮ አሁን በዚህ መልኩ እንደዚህ አይነት ድራማዎች እኮ ቀለል ያሉ ነገሮች እኮ ቢሆኑ እኮ ምንም አይደለም። ትወና ነው ኦኬ። ግን የሚያስጠላው ነገር የእናንተ ዝሙት ነው። የሚያስተምር ነገር የለውም። ግዴታ ባልን ከሚስት ለይቶ ለሌላ ሴት እንዲሆን መጋበዝ፣ ባል በሌላዋ ሴት መደሰት። ሰዎች ደግሞ አንዳንድ ሰዎች የሚስቡት ደግሞ ደስታው ከሩታ ሳይሆን ከሄርሜላ ጋር ነው። ይሄ ምን የሚሉት ነው? ይሄ እኔ እኮ የእናንተ እኮ የሚያስገርመኝ ነገራችሁ ይሄ ነው። እውነት አድርጎት ብትደበድብ በጣም ደስታዬ ነው። አንድ ሰው የነደደው ቀልጥምን ሰብሮ ዶሮ ጠባቂ ቢያደርግ ማለት በጣም ነው ደስ የሚለኝ፣ እውነቱ ስነግር ማለት ነው። ምክንያቱም እንደዚህ አይነት ሰዎች በደንብ መቀጣት አለባቸው፣ የሰው ትዳር የሚያፈርሱ። በእርግጥ መጀመሪያ ዋናው ነው ባለቤቱ ነው ትዳሩን ማዳንም ሆነ ማፍረስ የሚችለው። ሰዎች ባገፉት ልክ ዝም ብሎ እንደ በግ እየተነዳ የሚሄድ ሰው ከሆነ ይሄ ትዳሩ ላይ ፍላጎት አለ ወይ? ዜሮ። ትዳር ላይ ፍላጎት ደግሞ ትዳር ላይ ፍላጎት ኖሯቸው ሰዎች አንዳንዴ በአንድም በሌላ መንገድ ተገደው የማይሆን ነገር ውስጥ የሚያደርጉ አሉ። ግን ይሄ የአብርሃም ግን በደንብ እያሰበ እያጣጣመ ነው እያደረገ ያለው ማለት ነው። ኦኬ ይሄ ደግሞ በጣም ጎጂ ነው። ይሄ ምንም የሚጠቅም ነገር የለውም። እናንተ የሆነ ነገር ባደረጋችሁ ቁጥር እንዴት ነው አሁን ለምሳሌ በባልና ሚስት መሀል አትግቡ ይባላል። ኢቭን ስታስታርቁ እንኳን ራሱ የሆነ ነገር ሲፈጠር ዋሽጣቸው አስታርቁ ነው የሚባለው። ሽማግሌዎች ካያችሁ መጀመሪያ ራሱ አብሮ አያናግሯቸው። ለምን? ሁለቱም ቢሆን ብሶታቸውን አውጥቶ እዛ ጋር አንዱ አንድ ሲል የባሰ ይካረራል ተብሎ ስለሚታሰብ መጀመሪያ እሷን ቁጭ አድርጉና በክብር የሴት እስከሆነች ድረስ እንዴት ነው ምን ብለው ከዛ ደግሞ እሱን አናግረው ከዛ ደግሞ ሁለቱን አገናኝተው አስታራቂ ሀሳብ ተፈልጎ ነው ወደ እርቅ የሚወርዱት። ገባ? ስለዚህ አንተ ግን በጣም ነው የምታሳዝነው። እስኪ አንድ ኮሜንት ለማየት ሞክር። በሄርሜላ እሷ ላይም ሲቱ ሰምተናል። አንድ ነገር ቢያደርጉት መቀመጥ እንደሚገባው አላወቁትም። ሁለቱም ሽንታሞች ናቸው። ከመዛቱ ውጪ ተግብረው ቢያሳዩን ነበር ያኔ የሄርሜላን ማንነት በደንብ እናሳያችሁ ነበር። አረ ወይኔ ሹ ያኔ ለሄርሜላ ረጂኔሽ አውራ እንጂ ለዚህ ነገር አለሞታ ማለት ነው። በጣም ነው ተሐዘኑት። ግን የምር በጣም ተሐዘኑ። አምኖ እኮ ነው እየሳቀ ምናምን የሚያዩ ነገር ነው እኮ የሚያስቀኝ። የሆነ አምናችሁ የምትስቁት ነገር በቃ ሰው በቪዲዮ በቃ ይሄ ነገር ይቁም ይላል እኮ። እናንተ ኦዲየንስ ስትሆኑ እኮ አንዳንድ ጊዜ ስህተቶችን እያያችሁ ዝም ማለት ሳይሆን በቃ መተው እንዳለባቸው እየተነገራቸው ነው ማለፍ ያለባቸው። እናንተ ግን ይሄን አይደለም የምታደርጉት ማለት ነው። ይሄ ደግሞ ምንም ጥቅም የለውም። የሆነ ጊዜ ሁሉንም ይጥላቸዋል። በቃ ትክክል አይደለም። ምከረው እምቢ ካለ መከራው ይምከረው ይላል ያገሬ ሰው። እና አልሰማ ብላችሁ ነገር የሆነ ነገር ተፈጥሮ ስታዝኑ ማየት መሳቅ ነው የኛ ስራ ይዛን የሚሆነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ። ቻው ቻው።